ደግሞ በጣም አሁን የዋጋ ታውቃላችሁ 150 ሺህ ምን እየተባለ ወንድማችን ደግሞ በሐቅ ነግረነው በ120 ሺህ ብር እጅግ ቀንሶ እንዲሰጥቶናል። በእውነት ይሄንን በየሀገሩ ያደረጋችሁ ወንድሞቻችን እህቶቻችን ጥሪያችንን እናስተላልፋለን። ወቅቱ ደግሞ የምታዩት ኑሮ ውድ ነው። ነጭ ለብሰው ደህና ልብስ ለብሰዋል፣ ግን ቤት የሚበላ የለም። እንደዚህ አይነቱን በየክፍለ ከተማው በየወረዳው በየመንደሩ እየወረድን እያንኳኳን ማን ነው ገንዘብ ያልፋል ይጠፋል፣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብራቆት አላለበሳችሁኝም የሚለው የአምላካዊ ቃል በግንዛቤ ውስጥ አስገብተን ኢትዮጵያውያን ለኢትዮጵያውያን በእመቤታችን በቅድስት ድንግል ማርያም ስም መልእክቴን አስተላልፋለሁ። እግዚአብሔር ምሕረቱን ይላክልዎት። አሜን። አባቴ እናትና ልጁ በጣም ተአምር ሰርተዋል። እርሱን አመጡልኝ። በጽነታቸው እንዲህ ብዙ አልጋ ላይ እናንተ 40 ዓመት ሆኖኛል። 40 ዓመት ነው ከአልጋ ላይ ከሆነ። አሁን ደግሞ 17 ዓመት ፀሐይ ካየሆኝ ሰው ውጭም ካየሆኝ 18 ዓመቴ ነው። ቤተሰብ ነበረን፣ ቤተሰቦቿ አለቁ። ዘመድም የለኝ ምንም የለኝም። በሱ በእናትና በልጅ ነው ያለሁት። እንግዲህ ቀደም ብሎ በነበረኝ ጭንቅላት እንትን አልኩ። ሰውነት እያለቀ ነው። አሁን ጭንቅላቴ ብቻ ነው የቀረው። እግዚአብሔር የማታ ምሕረቱ ሊመጣ ነው መሰለኝ። ያ ምሕረቱን ይላክልዎታል። አካውንት አለ አይደል? ሌላው በአካውንት ይገባል። ሌላ አለ 10 ሺህ ነው የቀረው፣ በአካውንት ይገባል። አሁን ዛሬ አካውንት ልክልዎታል። ጊዜ ያዙት። እሺ አባቴ፣ እቺ 10 ሺህ ብር ናት። እሺ አባቴ፣ መልካም አውዳመ። አሜን አሜን። አሁን እኔ ከዚህ በላይ ነው ወጥቶ ማግኘት። እሺ ጀርባዬን እየተመለጠ ነው። ጀርባዬን ንኩኝ አባቴ። እሺ አካውንት ትሰጠኛለህ። አሁን ሌላም ሰው እንዲያስገባልህ። ሉሌ ደግሞ ዘማሪ ነው ሰገዳ ወቀው ቤት አሉልኝ። ያው ምሕረቱን ይላክልዎት። አሜን 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 አሜን። ምሕረቱን ይላክልዎት። ትንሽ ብርሃን እንጠቀም። ትንሽ ችግር የለውም። ላልነው ነገር ማርያምን ለምን መሰሎት? በእሱ ኃላፊነት ለምን መሰሎት? አሁን ይሄ ይቺ 10 ሺህ ብር ምንም አትጠቅምም በአሁኑ ሰዓት። ግን አንደኛ ይሄንን ያየ ሰው ይሄ የሚደርስበት ቦታ አይታወቅም፣ ማን እንደሚያው አይታወቅም። ከዛ በኋላ ቋሚ የሆነ ሕክምና እንዲያገኙ ሕክምና አግኝተዋል። አላገኘሁም። አሁን ሰሞኑን በጣም ሞቼ ነበር። መጨረሻ ላይ ምን ልታደርገኝ ነው ብዬው ነበረ። እግዚአብሔር ይመስገን ሰንብቶ ይኸው እናንተን አገናኘን። 40 ዓመት በላይ ነው። አይዞት የሚል ሰራተኛም የለኝም ብለዋል። ሰራተኛ የሚቀጥርልዎት በወር ደግሞ የተወሰነ ነገር የሚልክልዎት ሁሉ የሚጠይቁት ሰው ሊገኝ ይችላል። ዊልቸር እፈልጋለሁ። ዊልቸር እቺ ዘመናዊ ዊልቸሮች አላት። ደረጃ የሚወጡ አሁን ጨምርልዎታለን። ለጊዜው ነው ጨምርልዎታለን። አሁን 20 ሺህ ብር አድርገውልዎታል። ይዤ እመጣለሁ የቀረው። ይኸው ለዚህ ነው ቪዲዮ እንጂ እኔም አልወድም። ግን እኛ ዝም ብለን ይቺውን ፍና አድርገን ይቺን 10 ሺህ ብር ሰጥተነውት ብንሄድ ምንም ከ10 ደቂቃ በኋላ የሚጠፋ ብር ነው። ግን ይሄንን የሚያሰው ግን ይሄን ኑሮ ነው ያየ። ይቺ ላይ እንትን እንኳን የለም፣ አየር እንኳን ለማግኘት መስኮት እንኳን የለው፣ እፍን ያለ ነው። እና ይሄ ራሱ ከህመም በላይ ነው። ራሱ እዚህ መተኛቱ ራሱ ከህመም በላይ ነውና
ከካንሰላው ጋር ተቀምጠናል። በጣም ደስ ብሎኛል። ይኸው ግባ አየህ መነሳት አቅቶኝ እንደ ትል ወደ ላይ ወደ ታች እያለ ማን ነው የሚደግፈውት? ማንም የለም። እንደው ጎረቤቱ አንዳንድ እንደናንተ የሚመስደሱ አሉ። ከይዞት አሁን 10,000 የሆነው 20,000 ብር ይሆንልዎታል። እንደገና ደግሞ ስልክ እንደው ይኖረዎታል? ስልክ አለኝ ግን አሁን አልሰራም እያለኝ አሁን በቅርብ ቀን ነው። የገመድ ስልክ ነው። ሞባይል የለም። ሞባይል ወሰዱ ገዝተን እናንጣ ተሾል ገዝተን እናመጣለን። በቃ ስሞት ማን ነው? መኮንን ተሾል። በቃ መኮንን አይዞት። አሁን 18 ዓመት እቺ ከዚህ ከቤት እዛ ከወጣሁ ይሄ ግሮት እዚህ ጋር ነው አይደል? ቁጭ በል። እኔ ለማየት ብዬ ነው ህመሞትን ለማየት። ምን እንግዲህ አይዞት በቃ እሺ እንደምን አደራችሁ? መቃም እንግባ ወይስ ትወጣላችሁ? ጎንበስ ብላችሁ ነው የምትገቡት የምትወጡት? እዚህ ውስጥ ነው የምትኖረው አይደል? አዎ፣ እዚህ ውስጥ ነው የምኖረው። ማን ናች? ስሜ የታለም ነው። ልጆች አሉ። ልጆች አሉ። ማንም ይረዳሽ የለም። ማንም የለም የሚረዳ። እንዴት ነው የምታሳድጊው? እንዴት ነው የምትኖሪው? እኔ ያው ልብስ እያጠፍኩ ምን ያረኩ ቤት ኪራይ መክፈል አቅቶኝ እቺን እንደ አረገዝኩ ጀምሬ በቃ ጎዳና ነው ህይወቴ። እንደዚህ ነው የምኖረው። አሁን እቺ 4 ዓመት ሊሞላላት ነው። እንደዚህ አይነት ህይወት ነው የምኖረው። ስንት ልጅ አለሽ? 3 ልጆችን አለኝ። አሁን እቺ ቤት ቀበሌ ተባብሮሽ ነው እዚህ? አይ ቀበሌም ደንቡም ተነሱ እያለ እቺን ልጅ እያየው እየተተየዱ ነው እንጂ ፈቅዶልን አይደለም። ችግሩን አይቶ እንትን ያሉ ነው እንጂ ፈቅዶልን አይደለም። እዚህ ጋር እንትን አለ። ስንት ዓመታችሁ እዚህ? እዚህ አሁን 5ኛ ዓመት ያዝ ነው። 5 ዓመት እዚህ ነው። እቺ 10,000 ብር ለአመት በዓል ሙያሽ ትሆናለች። በጣም አመሰግናለሁ። እግዚአብሔር እሺ ያካንቺ ጋር እርሶም እዚህ ነው የሚኖሩት? ማን ነው የሚረዳዎት? የሚኖሩት በቃ ነው ብቻ በጎ አድራጎት ድርጅት ነው። ጥቁር አንበሳ ስወጣ ሆስፒታል ኦፕራሲዮን ሁለት ያለው የጤና አሁንም የካቲት 12 ቀጠሮ አለኝ። አልጋ የለም እያሉ ታማሚ ናቸው። አሁንም አለ እዚህ ጋር ነው የሚተኙ። ሽንት ቤት የት ይጠቀማሉ? የት ይጠቀማሉ? ሽንት ቤት እዚህ ጎረቤት አለበለዚያ እዚህ ፖሊሶች ነው። ፖሊስም አለ። ሰውየው ጥሩ ሰው ነው። እዚህ ያለው አዛዡ የሚበሉት ነው እየፈለኩ ወይ ትራፊ ምናምን ከሰው በፊት ቤት ነበረው ሰው በፊትም አጥሩ ነበር። እቺ ለአመት በዓል ትሆኖታለች። 10,000 ናት። ያዟል። እስኪ እንደው ቀጣይ የሚረዳው ሰው ቢገኝ እንግዲህ እቺ ዝም ብለን እንደው አመት በዓል ምክንያት አድርገን ማነው ስሞት ሊሞቱ ነው። አንቺ አጸደቀ እግዚአብሔር ጠብቅሽ ታች ከዛዛለ
ስንት ጊዜ አልጋ ላይ ከሆኑ ተሰውሾን አላስታውስ 4 ዓመት እቺ ለዓመት በዓል እንድትሆነዎት እቺን ያዟት 10,000 ብር ነው። ተቀበል። ብፁዕ አባታችን ናቸው። እዚህ ድረስ መተው ሊጠይቁት መተው ነው። ብፁዕ አባታችን ጳጳስ ናቸው። ጳጳስ ናቸው። ጳጳስ ናቸው። አዎ ይኸው እዛው የተኙበት ድረስ እየመጡ እየጎበኙ አይዞት እያሉ እያጽናኑ በእሳቸው ብፁዕነታቸው አሳሳቢነት የተለያዩ ሀገር ያሉ ከላኩት ላይ እንደው ለዓመት በዓል ትንሽ ቢያግዘው ትንሽ ነገር እንደው ብለን ነው ዘኔ የመጣ ነው። ትልቅ ነው። ከደወሉ እንግዲህ የሚያግዞት ከደወሉ በደንብ ያስተናግዷቸው። እሺ ሁሉ አውደ ዓመት ይስጥልን። እዚህ ድረስ እሱን ለመጎብኘት ስለበቃ እንግዲህ ብፁዕ አባታችን የሁሉም አባት ናቸው። የአንድ ሀገረ ስብከት ብቻ አባት አይደሉም። ከጧት እስከ ማታ ከማታ እስከ ማለዳ ሌሊትም የማያርፉ ብዙ ወገኖችን የሚጠይቁ በየአድባራቱ አብያተ ክርስቲያናትን በሁሉም ሀገረ ስብከት የኢትዮጵያ ቤተክርስቲያን ባለችበት እየተገኙ በሽተኞችን እያጽናኑ እየጠየቁ ሀዘንተኞችን እያጽናኑ ቤተክርስቲያን ባለችበት የሚመረቅ ቤተክርስቲያን ካለ በእግር በበቅሎ እያሉ እየሄዱ የሚመርቁ የሚባርኩ ብፁዕ አባታችን ዛሬ ደግሞ ባለፈው በራሳቸው ፈቃድ በራሳቸው ሀሳብ እኔን ቋንቋይነሽ ሚዲያ ለበዓለ ፋሲካ በተለያየ ቦታ በጸበል እንደዚህ በጌርጌሴኖን አይነት ምንም ደጋፊ የሌላቸውን ምን አለ ለምእመናን ተናግረን በዚህ በቋንቋይነሽ ሚዲያ ያገኘነውን ብናካፍል ብንሰጥ ባሉት መሰረት እንደው በድንገት ነው፣ ብዙ ቀን አይደለም የቆየው። እንግዲህ ይህንን የምታዩ ደግሞ እናንተ ደጎች የቋንቋይነሽ ሚዲያ ቤተሰቦች ዛሬ ወደ ጌርጌሴኖን መተን ይህንን እንግዲህ ከ100,000 ብር በላይ የፈጀ በሬ ይዘን ደግሞ በጣም አሁን የዋጋ ታውቃላችሁ 150,000 ምን እየተባለ ወንድማችን ደግሞ በሀቅ ነግረነው ለጌርጌሴኖን አእምሮ ሕሙማን ብለን በ120,000 ብር እጅግ ቀንሶ እንዲሰጥቶናል። በእውነት ይሄንን በየሀገሩ ያደረጋችሁ ማስቀንጫኛ ደግሞ ምንድነው የሚባለው የእንትን ደግሞ 3,000 ብር ማረሻ ደግሞ የመኪና ደግሞ ቢሆን ወደ 10,000 በላይ ነው፣ ነዳጅም ስለሌለ ማለት ነውና ለነሱ እንደዛ እንከፍላለን። ይሄው በመላው ዓለም ለዚህ በረከት እንዲሁም ደግሞ የሌሎች አጋር ደግሞ የቤተክርስቲያን ልጆች የኤላ ኮቴት ዓለም አቀፍ የጉዞ ኤጀንት እና የሰመርናሃ ኢቨንት ኦርጋናይዘር መንፈሳዊ ማለት ነው። እነሱ ደግሞ 2 ኩንታል ጤፍ ይሄንን ይዘን ወደ እናንተ መተናል። እግዚአብሔር ከሁላችን ጋር ይሁን። ለዚህ ዕለት ለዚህ ሰዓት ያደረሰን አምላካችን ስሙ የተመሰገነ ይሁን። ብርሃነ ትንሣኤው በሰላም እንድታከብሩ እግዚአብሔር ይፍቀድላችሁ። ከሕመማችሁም ደግሞ ተፈውሳችሁ ወደ ጥሩ ስራ ዓለማችሁ እንድትመለሱ አሁንም እግዚአብሔር ይፍቀድላችሁ እንላለን። በቋንቋይነሽ ሚዲያ በወንድማችን በሳሚ አማካይነት የተደረገው ትብብር ነው። ከመላው ዓለም አውስትራሊያም ከተለያዩ ቦታዎች ላይ በተላከ አማካይነት ነው። እነዚህ ወንድሞች ራሳቸው ርጠው በተለይ ቋንቋይነሽ ሚዲያና ሳሚ ልጃችንን ከላይ ከታች በሚል በማስተባበር ለዚህ እንዲደርስ ያደረጉ እነሱ ስለሆነ ለእነሱ ምስጋና ይገባቸዋል የምንለዋለን። ሌሎች
በመላው ዓለም ያላችሁ ከአውስትራሊያ ወለተ አረጋዊ አማካይነት ከአንድ ማህበር የተላከ እንዲሁ ደግሞ ከተለያየ ዓለማትን የላካችሁት ክብር ለመድኃኔዓለም ይሁን። እናንተም ባላችሁበት በስደት ዓለም ልዑል እግዚአብሔር ይባርካችሁ፣ ልዑል እግዚአብሔር ይጠብቃችሁ እንላለን። ስለዚህ ይህንን ስጦታ ብዙ ስጦታ አይደለም፣ ለአንድ ቀን ወይም ለምሳ የመሆን እንጂ ለእራትም ብዙ ጨምሮ ስለማይሆን በዚያ ሰዓት ላይ እንደ አቅማቸው አምጥተው ስላስረከቡ አሁን ለእነዚህ ወንድሞቻችን ክብርና ምስጋና ይሁን እንላለን። ይህንን ለመግለጽ የምፈልገው እንደ መቄዶንያ ሆኖ የራሱ ሚዲያ ማስተላለፍ የሚችልበት መንገድ ቢቀየስ፣ እርዳታ የምታገኙበት ፕሮጀክት የሚሰራበት ከሆነ በእንደዛ አይነት ከሀገር ውስጥና ከሀገር ውጭ ልንረዳችሁ እንችላለን። በእንደዛ አይነት ሰኛ ከሆነ ግን ሁሉ ጊዜ መቸገር ስለሆነ ለአንዴ ለመጨረሻ ምን መደረግ እንዳለበት ተነጋግራችሁ ወደ መፍትሄ ብትመጡ መልካም ነው እላለሁ። ስለ ስጦታችሁ ግን ስላቀረበ ወንድማችን ሳሚ ቋንቋዬነሽ ሚዲያ ታውቁታላችሁ። ማነው ስሙ? ልዑል ሰገድ በልዑል ሰገድና እንድታውቋቸው ማለት ነው። በእነዚህ አማካይነት ነው። በተለይ እሱ ከላይ ከታች ለሁለቱ ይገዛ ብለው ያስወሰኑ እነሱ ናቸው። ለነሱ ልታመሰግኑ ይገባል ማለት ነው። እግዚአብሔር ያክብራቸው፣ ኑራቸውና ህይወታቸው ልጆቻቸውና ቤተሰቦቻቸውን ይጠብቅልን እንላለን። እዚህ ዳገት ላይ እዚህ ቅዝቃዜ ላይ ከላይ ከንጦጦ የወረደ ቅዝቃዜ እናንተ ላይ ነው የሚያርፈውና የተጀመረም የተሰጣችሁ ቦታ አለ፣ የተጀመረም አለ። ያለውን ነገር ምን ላይ እንደደረሰ በዚህ አጋጣሚ የሚከታተሉ የሚያዩ ጌርጌሴኖንን ያላወቁም የማያውቁ ዛሬ የሚያውቁም የሚያዩትም አሉና ልክ እንደ መቄዶንያ ሁሉ ሌሎችም እንዳሉ ለአብዛኛዎቹ መግለጽ አለብን። እነ ሰሊሆም ከላይ እንጦጦ እዛ ባህር ዛፍ ውስጥ ናቸው። ጌርጌሴኖን ደግሞ እዚህ ቅዝቃዜ ነው። ይሄ ሲታይ ራሱ እንኳን አይደለም ለመኖር በዚህ ለማለፍ ራሱ ከባድ ነውና እስኪ የዚህ ማህበር መስራች ሊቀ ሕሩያን መለስ ለቋንቋዬነሽ ሚዲያ ቤተሰቦች ስለ ጌርጌሴኖን የተወሰነ ነገር። ብፁዕ አባታችን ወንድማችን ሊቀ መዘምራን እንዲሁም ወንድማችን በአጠቃላይ የጌርጌሴኖን ቤተሰቦች በዚህ ወቅት ላይ መታችሁ እነዚህ ደካሞችን ልትጠይቁም ስጦታ ይዛችሁ ስለመጣችሁ እግዚአብሔር ይስጥልን። በዚህ ስጦታ ላይ የተሳተፉትም የቋንቋዬነሽ ሚዲያ ተከታታዮች ለዚህ መልካም ስራ የተሳተፉ በአጠቃላይ እግዚአብሔር ይስጥልን። አሁን ላይ ደግሞ ይሄ ካለንበትም ቦታ የሚታየው ነው። ቅድም አንተ እንዳልከው በጣም ጫካ ውስጥ ነን ያለነው፣ ቅዝቃዜውም በዛው ልክ ነውና ይሄንንም ችግር ተመልክቶ ከተማ አስተዳደሩ በዚሁ ባለንበት በአካባቢው ላይ ቦታ ሰጥቶን ግንባታ ጀምረን አሁን የፊኒሺንግ ስራ ላይ ነው የምንገኘውና 700 ካሬ ላይ ያረፈ ህንጻ ባለ 5 ወለል ገንብተን ጨርሰን የፊኒሺንግ ስራ እየተሰራ ነው የሚገኘውና እንግዲህ ሰውን አቅሙ በፈቀደ አንድ ካሬ ሴራሚክ፣ አንድ ብሎኬት፣ አንድ ሲሚንቶ እያልን እዚህ ጋር እንግዲህ ቢያንስ በዚህ ዓመት መጨረሻ ድረስ ያልቃል ብለን እየጣርን ነው። እንዳሉት ብፁዕ አባታችን ቅድም ገቢ ማሰባሰቢያ አድርገን አናቅም፣ ስለ ህንጻውም ሚዲያ ላይ ወጥተን አውርተን አናቅምና እንደዚሁ እንግዲህ የነዚህ አምላክ ሰው እየጠራ እያስነሳ እየመጡ በሚጎበኙት በሚያግዙን ነው ስራችንንም እየሰራን የምንገኘውና ያን ያህል የሚዲያ ሰዎችም አይደለንም። ጌርጌሴኖንን ከሞላ ጎደል ህዝቡ ያውቃል ብለን አንጠብቅም። እንግዲህ እናንተም ባላችሁበት አንድ ፕሮግራም ተመካክረንበት እንደው ሰው የሚያደርገውን መርሃ ግብር በተለይ አሁን የፊኒሺንግ ስራ ትንሽ የስትራክቸሩን ስራ ጨርሰን ፊኒሺንግ ላይ ገባን። ስንገባ ግን ያለው ነገር ትንሽ የሚያንገዳግድ ሆኖብን እየታገልን ነው የምንገኘውና እንግዲህ ምናልባት ካንተው ከቋንቋዬነሽ ሚዲያ ጋርም ሆነን ብፁዕ አባታችንም አግዞን አንድ ቀን ቢያንስ የአንድ ቀን የሁለት ቀን ፕሮግራም ማዘጋጀት የምንችልበትን ነገር እናንተም እንድታስቡልን በዚሁ አጋጣሚ ማሳሰብ ፈልጋለሁ። ሳይረዝም በቅርብ ጊዜ መቼም እኛ አስበን እግዚአብሔር የሰጠንን ወስደን እግዚአብሔርን አመስግነን ምንተውበት ያን ያህል የረዘመም ሳናረግ እንደው የአንድ ቀን የሁለት ቀን ፕሮግራም እናዘጋጅበትን ነገር እንግዲህ በዚህ አጋጣሚ እናንተ ማስቡበት እና አንድ ነገር ላይ እንደርሳለን ብለን አስባለሁኝ። ስለዚህ ለበዓሉ ለተደረገልን እጅግ ከፍተኛ እርዳታ ወይም እገዛ እግዚአብሔር ይስጥልን፣ እናመሰግናለን። አንድ ጊዜ ሁላችሁም አመስግኑልን።
እንግዲህ በማዕከላችን አሁን ከ720 በላይ የአእምሮ ህመምተኞች ይኖሩበታል። ይሄ አሁን ያለንበት የወንዶች ማዕከል ነው ያለነው። የሴቶች ደግሞ ወረድ ብሎ ደብረ ቁስቋም ጎን ነው የሚገኘውና እንግዲህ በማዕከላችን አሁን ከ720 በላይ የአእምሮ ህመምተኞች ይኖሩበታል። ይሄ አሁን ያለንበት የወንዶች ማዕከል ነው ያለነው። የሴቶች ደግሞ ወረድ ብሎ ደብረ ቁስቋም ጎን ነው የሚገኘውና እነዚህን ህመምተኞች ነው የጠየቃችሁትና እንግዲህ በዓሉ ቀን እግዚአብሔር በፈቀደ እናንተም አንዳችሁ ብትገኙ ይሄ ከብት ታርዶ እንግዲህ የምሳ መርሃ ግብር እናዘጋጃለን ማለት ነው። ስለተደረገልን ነገር በአጠቃላይ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንግዲህ በወጣ ይተካላለው። ዘመኑን እግዚአብሔር ይባርክልን። ይሄ የምንሰማውን የምናየውን ነገር እግዚአብሔር ያረጋጋልን። ለሀገራችንም ፍቅር፣ ሰላምን፣ አንድነትን ይስጥልን። እነዚህ ደግሞ ወገኖቻችን ከዚህ ህመማቸው ድነው ተፈውሰው ወደ ቤታቸው ወደ ቀደመው ህይወታቸው እንዲመለሱ እግዚአብሔር ይፍቀድልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይመስገን። እኔ አጭር ነገር ነው፣ ብዙ ነገር አልቋል፣ ተናግሯል። አጽንኦት ለመስጠት ፈልገው ብፁዕ አባታችን የተናገሩትን እንደ ጌርጌሴኖን በፊትም እንመጣ ነበር፣ ግን ብዙ በጎ አድራጎቶች አሉ። ከነሱ ሁሉ ከቀዳሚዎቹ አንዱ ነው። ግን ወደ ሚዲያ ተደራሽ ባለመደረጉ ሚዲያ ላይ እንቅስቃሴ ባለመኖሩ ብቻውን የሚሰቃይ ወንድማችን ነው። ብፁዕነታቸው ቀላል ነገር አይደለም የተናገሩት። ይህንንም በቋንቋ አይነሽ ሚዲያ የምትመለከቱ በእውነት ነው የምላችሁ፣ እዚህ ተራራ ላይ በመኪና እንኳን ያስቸግራል የአየሩ ጸባዩን። እንደገና ጎርፍ አለ፣ ዝናብ ሲሆን ካሁን ተናደ እየተባለ ብዙ ጊዜ እናድ ነበር እንደውም አውቃለሁ እዚህ። ስለዚህ በተለይ በመላው ዓለም ያላችሁ ይህንን በረከት ያደረጋችሁ በአሜሪካም፣ በአውሮፓም፣ በአፍሪካም በሁሉም በአጭር ጊዜ እንደዚህ አይነት በረከቶችን ጀምረናል። ትናንትም ስንዞር ነበር። በየቤቱ ደግሞ እንደናንተ አልጋ ላይ 10 ዓመት 20 ዓመት የተኙ ሰው ያልጎበኛቸው ሚዲያ ያላያቸውን በተለይ ከጣሪያ በታች ብዙ ጉድ ነው ያለው። እንደዚህ አይነቱ ነው እያየን ነው። ወቅቱ ደግሞ እንደምታዩት ኑሮ ውድ ነው። ነጭ ለብሰው ደህና ልብስ ለብሰዋል፣ ግን ቤት የሚበላ የለም። እንደዚህ አይነቱን በየክፍለ ከተማው በየወረዳው በየመንደሩ እየወረድን እያንኳኳን ማን ነው እዚህ ሰፈር እዚህ ቤት ከንፈር የሚመጠጥበት ትናንት ጥሩ ኑሮ የነበረ ማን ነው እያልን ይህን በረከት እየሰጠን ነው። በተለይ አጠቃላይ ብፁዕ አባታችን መጨረሻ ላይ በመላው ዓለም ለዚህ የተሳተፉት የክርስትና ስምም ይላኩልን አሉ። እንደገና ደግሞ ስማቸው ደግሞ እዚህ ላይ ያልተገለጸ አለ። አጠቃላይ ጸሎት ይደረጋልና ከልብ እናመሰግናለን። ብፁዕነቶ እንደነገርኩት ለበዓል የተዘጋጀ አልነበረም አይደለ? እስከሰማነው ድረስ ለበዓል የተዘጋጀ ባለሀብትም ምንም ወደዚህ ፕሮግራም ያዘም አልነበረም እና እችን ስሰማ ነው ለብፁዕነቶ ለቋንቋ አይነሽም ነግረን ድንገት ነው የተደረገውና ይህ ቀላል በረከት አይደለም። በጣም ደስ ብሎናል። ብፁዕ አባታችንን እስቲ በእልልታ በጭብጨባ እስቲ እልል ብላችሁ አመስግኑልን። እግዚአብሔር ይስጥልን። አመሰግናለሁ። ለዚህ ለፍጻሜው ከዚህ ቅዝቃዜ ከዚህ ተራራ ከዚህ ብርድ ላይ ወርዳችሁ ደግሞ ወደዛኛው እንድትዛወሩ ቶሎ በፍጥነት አንድ ቀን ወይም 2 ቀን ከሌሎች አጋር ሚዲያዎች ጋር ሆነን እንዲሁም ቲክቶከሮች ጋር ሆነን የቀጥታ ስርጭት ለሌሎች እንደሚደረገው ተመካክረን እናደርጋለን። ሰዓተ ሌሊቱን ባርከ ቀድሰ እንዳሳደርከን ሰዓተ መዓልትን ባርከ ቀድሰ አውለን የሰላም ሌሊት፣ የበረከት ሌሊት፣ የአንድነት ሌሊት፣ የመንፈስ ቅዱስ ሌሊት ባርኮ እንዳሳደረን ቀኑም የተባረከ ያድርግልን። እናንተም ከሕመማችሁ ይፈውሳችሁ። ከሀገር ውስጥና ከሀገር ውጭ ላይ የረዳችኋቸው ሁሉ ተራዳኢ መልአክ ይዘዝላችሁ። የቅዱሳን አባቶቻችን የእመቤታችን የቅድስት ድንግል ማርያም አማላጅነት ለሁላችን ይትረፍረፍልን። በዓሉን የሰላም የበረከት የአንድነት በዓል ያድርግልን። አሜን። አቡነ ዘበሰማያት። በዓለም ያላችሁ ወንድሞቻችን እህቶቻችን ይህንን ጌርጌሴኖንን እንድትረዱ ጥሪያችንን እናስተላልፋለን። ሁላችሁ ተባበሩን፣ እርዱን። እግዚአብሔር ከእናንተ ጋር ይሁን።